አባቱ ቴስላ በጣም ወደ እምነት እንዲጠጋ ይፈልግ ነበር። ወደ እምነት ወደ ሃይማኖት ወደሚባለው ነገር በደንብ እንዲገባለት ገና ከልጅነቱ ጀምሮ መጽሐፍ ቅዱስ ማንበብ፣ ጥቅሶችን መያዝ፣ መሸምደድ ምናምን የሚባሉት ነገሮች ያስለምደው ነበር እና ይሄ ነገር ምን አመጣ? ቴስላ በልጅነቱ በጣም ረጃጅም የሆኑ አረፍተ ነገሮች፣ ረጃጅም የሆኑ ታሪኮችን በቃሉ እንዲይዝ ረዳ። ሲያድግ በጣም ጠንካራ የሆነ ሚሞሪ ይዞ እንዲያድግ ምክንያት እንደሆነ ይነገራል። የቴስላ እናትና አባቱ ባይ ኔቸር ጥሩ አይኪው ነበራቸው፣ ጥሩ የማሰብ አቅም ነበራቸው፣ ብዙ ነገሮችን የማገናዘብ አቅም ነበራቸው ተብሎ ይገመታል። በዘር ማለት ለምን እንዲያልክ ካላችሁ ኒኮላ ቴስላ እንግዲህ በጊዜ ሂደት የሰራውን ነገር አወራቸዋል። በጣም ብሪሊየንት የነበረ ሰው ነው። ግን እናቱ ያለፈችበትን መንገድ የኒኮላ ቴስላ ታላቅ ወንድም ዱና የሚባለው ማለት በጣም ብሪሊየንት የነበረ ጭንቅላት ነበረው። እንደውም ምን ይባል መሰላችሁ? ኒኮላ ቴስላ ታላቅ ወንድሙን ባይተካ ኖሮ፣ ለምን እንደተካው ነግራችኋል። ግን ባይተካው ኖሮ ምናልባት በሱ ፈንታ ወንድሙ ያድግ ነበር ተብሎ ይታሰባል። ለምሳሌ ከጓደኛው ጋር ወክ እያደረገ አንድ ፓርክ ውስጥ ማለት ፀሐይ ልትጠልቅ አካባቢ ድንገት አይምሮ ላይ አንድ ስዕል ይመጣ እና አንዳንዶች እንዳልኳቸው አይምሮ ላይ አንድ ነገር ካሰበ ቁጭ ይልበታል። ምን አይነት ስዕል መሰላችሁ ይመጣ? ቴስላ በጊዜው የነበሩትን ሞተሮችና በጊዜ የነበሩትን ጀነሬተሮች አይወዳቸው። ያኔ የነበሩት ሞተርና ጀነሬተሮች በዲሲ ነበር የሰሩት፣ ዳይሬክት ከረንት። ለሁለቱ ነገሮች አውራል። ያኔ የሰራው ደግሞ ኤዲሰን ነበር። ለምንድነው ዳይሬክት ከረንት ማይመቸው? አንደኛ በልኪ ነው፣ ሁለተኛ ኃይል የለውም፣ ሶስተኛ ደግሞ ድምጽ ይረብሻል፣ የሚያስጠላ ድምጽ ነበር እና ይሄ እንደው በተለየ መንገድ መሰራት ይችላል የሚል ነገር አይምሮ ላይ ነበር። ስለ ከረንት ማወቅ ከፈለጋችሁ ሁለት ነገሮችን ነው። አንደኛ ጀነሬተር የሚባል ነገር አለ፣ ሁለተኛ ደግሞ ሞተር የሚባል ነገር አለ። በስም ታውቋቸዋላችሁ ብዬ አስባለሁ። ጀነሬተር ማለት የጀነሬተር ትልቁ ስራ ሜካኒካል ኢነርጂን ወደ ኤሌክትሪካል ኢነርጂ የሚቀይር። ለምሳሌ አይታችሁ ከሆነ አንዳንድ ቦታ ላይ ልክ እንደ ፈጠራ ስራ ተብሎ ልጅ እያለን አንዳንዴ እንደዚህ ሞከር ነበር። የሆነ ነገር በጣም ስታሽከረክሩት ያ የምታሽከረክሩት ኃይል ይሄድና አምፖል ያበራ ነበር። ትዝ ካላችሁ እንደዚህ አይነት ነገር አይታችሁ እንደው ለማስረዳት እንዲመች አልተርናቲቭ ከረንት ወይ ደግሞ ኤሲ ማለት ካሜራም ላይ ታዩታላችሁ። ከተማም ደግሞ ስትሄዱ አይታችሁት ከሆነ የሆነ ጊዜ ምንድነው ኮሪደሩ ላይ የሚለቀቁ መብራቶች አልነበሩ? እነዚህ መብራቶችን አይታችኋል? ብልጭ ጥፍት ይላሉ። አንዳንድ ጊዜ አንዳንድ አምፖሎች ካሜራ ላይ ሲታዩ ፍላክቹዌት ያደርጋሉ፣ ብልጭ ጥፍት ይላሉ። ኤሲ ማለት እሱ። ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ፊራ ነኝ። ሰሞኑን ትንሽ ተጠፋፋን አይደለ? ሳምንት አሪፍ እየሄደ ነው። ትምህርት፣ ስራ ሁሉ ሰላም ነው ብዬ ተስፋ አደርጋለሁ። በዛሬ ቪዲዮአችን ላይ በዛሬ ካነበብኩ ሲሪየሳችን ላይ ሼር ላደርጋችሁ ያሰብኩት ሀሳብ እርግጠኛ ነኝ ብዙዎቻችሁ በስምም ቢሆን በተወሰነ መንገድ ታሪኩን ሰምታችኋል ብዬ አስባለሁ። ኒኮላ ቴስላ ስለሚባለው ሰው ሰምታችኋል ብዬ ተስፋ አደርጋለሁ። በዛሬ ቪዲዮአችን ላይ ኒኮላ ቴስላ ምን አይነት ሰው ነበረ? ምን ስራዎችን ሰራ? የእሱ በጣም ትልቅ ኢኖቬሽን የሚባለው ትልቁ የፈጠራ ስራ የሚባለው ኤሲ ነው እና ምንድን ነው እስኪ ኤሲ በገባኝ መጠን በተወሰነ መንገድ ለማስረዳት ሞክራለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት መጽሐፍና ከመጽሐፍ ጋር የሚገናኙ ሀሳቦች የምናነሳበት ቻናል ነው። ለዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ መሆን ትችላላችሁ። የኒኮላ ቴስላ ታሪክ ምን አይነት ታሪክ ነው ወይ ደግሞ በምን አይነት መንገድ አለፈ የሚሉትን ነገሮች ልንገራችሁ። ለምንድን ነው እንዲያልኳችሁ የኒኮላ ቴስላ ታሪክ የምን አይነት ታሪክ ነው የሚሉትን ነገሮች ሰዎች በብዙ መንገድ አሁን የሚከራከሩታል። አንዳንዶች የኢኖቬሽን ጂኔስ ወይ ደግሞ የፈጠራ ስራ አዲስ ነገር የመስራት ጂኔስ ይሆንና የቢዝነስ ደግሞ ደካማ የነበረ ወይ ደግሞ እዛ ላይ ጎበዝ ያልነበረ ሰው ይላሉ። አንዳንዶች ደግሞ ኖ እስከ መጨረሻው ድረስ ለዓላማው ለሐሳቡ የኖረ ሰው ይላሉ። አንዳንዶች ደግሞ መንፈሳዊም ለማድረግ ይሞክራል፣ የሆነ ሱፐርናቹራል ለማድረግ ይሞክራል። አንዳንዶች ከኤሊየን ጋር ለማገናኘት ብዙ ነገር ብቻ ይሞክራልና የኒኮላ ቴስላ ታሪክ ምን አይነት ታሪክ ነው? ከውልደቱ ልጀምርላችሁ። ኒኮላ ቴስላ ተወልዶ ያደገው የአሁኑ አክሮሻ አካባቢ የምትገኝ አንድ አነስ ያለች መንደር ውስጥ ነውና እሱ የተወለደበት ምሽት እናቱ ምጥ ያዛት ምሽት ማለት ነው። ከተማይቱ ውስጥ በጣም ከባድ የሆነ ደመናና በጣም የሚያስፈራ አይነት መብረቅ ነበር እና እንደውም አንዳንዶች ምን ብለው ያወራሉ፣ ይሄ መብረቅ እንደውም አት ሰም ፖይንት በጣም ከፍ ከማለቱ የተነሳ መብረቁ ሲታይ ከተማይቱን ሁሉ ያበራ ነበርና በጣም ጠንካራ መብረቅ ነበር እና ሶላጇ ይሄንን መብረቅ አይታ ይሄማ መጥፎ ኦመን ነው አለች ይባላል፣ ወይ ደግሞ መጥፎ ምልክት ነው፣ ይሄ ልጅ በቃ ሲወለድ የጨለማ ልጅ ይሆናል፣ ይሄ በቃ የልጁን ዴስቲኒ እየነገረን ነው አይነት ነገር ነው አሶላጇ ያለችውና እናትየው ግን ነው አይደለም። እናትየው ዱካ ትባል ነበርና እናትየው ምን አለች? ነው አይደለም፣ እንደውም ይሄ የብርሃን ልጅ መሆኑ ምልክት ነው፣ ጨለማ ውስጥ መብረቅ እየበራ ብርሃን ነውና ይሄ እንደውም የብርሃን ልጅ ምልክት ነው አለች ይባላል። እንግዲህ እንደ አፈ ታሪክ የሚነገር ታሪክ ነው። ብዙዎች እውነት ነው ይላሉ፣ እንደ አፈ ታሪክ የሚነገር ታሪክ ነው። ለምንድን ነው ይሄ ታሪክ ብዙ ጊዜ ከቴስላ ታሪክ ጋር የሚነሳው? ምክንያቱም ከዛ በኋላ የሰራቸው ነገሮችን ስታዩ በጣም ብዙ ነገሮችን አድቫንስ እንዳደረገ
ለቴክኖሎጂ ዓለም ጨለማ ውስጥ የነበረን ህዝብ ብርሃን ያሳየው ሰው ነው። ፕላስ ደግሞ ከመብረቅ ጋር በጣም እንዴት ነው ፍቅር የያዘው ሰው ስለነበር በዛ ምክንያት ሰዎች አይሄማ እንደ ትንቢት ነው ይላሉ። ሰው ኒኮላ ቴስላ ተወልዶ ያደገው ከሱ ጋር 7 በሚሆኑ ቤተሰቦች ውስጥ እናትና አባቱ አሉ 2 ከዛ ደግሞ 5 ልጆች ነበሩ እና ከነዚህ 5 ልጆቹ መሃል ኒኮላ ቴስላና ታላቅ ወንድማቸው የቤቱ የበኩር ልጅ የሚባል አለ ዱና ይባላል እሱ ደግሞ ከዛ ደግሞ ሌሎቹ ሴቶች ናቸው እና ቴስላ የቤቱ 4ኛ ልጅ ነው። ከሱ ስራ 1 ሴት ልጅ አለች ሌሎቹ እንዳልኳችሁ 2 ወንድ 2 ሴት ከዛ ታላቅ ወንድም አለውና እንደዚህ አይነት ቤት ውስጥ ነው ተወልዶ ያደገው። ሰው አባቱ ፕሪስት ነበር ወይ ደግሞ አገልጋይ ቤተክርስቲያን ውስጥ የሚያገለግል ነበር። ኒኮላ ቴስላ ወይ ቴስላ እያልኩ ቤተሰቡ እንግዲህ እንዳለ ላስት ኔማችሁ ቴስላ ስለሆነ ቴስላ ስል ስለማንዳውራ እንደማውራ ታውቃላችሁ ብዬ አስባለሁ። ሰው አባቱ ቴስላ በጣም እንዴት ነው ወደ እምነት እንዲጠጋ ይፈልግ ነበር እና ወደ እምነት ወደ ሃይማኖት ወደሚባለው ነገር በደንብ እንዲገባለት ገና ከልጅነቱ ጀምሮ እንትን ምንድነው የሚባለው ይሄ መጽሐፍ ቅዱስ ማንበብ ጥቅሶችን መያዝ መሸምደድ ምናምን የሚባሉት ነገሮች ያስለምደው ነበር እና ይሄ ነገር ምን አመጣ ቴስላ በልጅነቱ በጣም ረጃጅም የሆኑ አረፍተ ነገሮች ረጃጅም የሆኑ ታሪኮችን በቃሉ እንዲይዝ ረዳውና ሲያድግ በጣም ጠንካራ የሆነ ሚሞሪ ይዞ እንዲያድግ ምክንያት እንደሆነ ይነገራል። ልጅ እያለ በጣም ረጃጅም ነገሮችን ያነባል ማንበብ ብቻ አይደለም ያስታውሳል ቃል በቃል እያስታወሰ መናገር የሚችል ልጅ ነበር እና አባቱ በቃ ቤተክርስቲያን ውስጥ እንዲያድግለት ይፈልጋል። እናትየው ደግሞ እንዴት ነው ቤት ውስጥ ሃውስ ዋይፍ ነች ቤት ውስጥ ነው የምትሰራው የቤት እመቤት ነች ግን ፎርማል የሆነ ኤጁኬሽን ወይ ደግሞ ይሄ መደበኛ የሚባለውን ትምህርት ባትወስድም በጣም ክሬቲቭ የሆነ ጭንቅላት እንዳላት ይነገራል። ክሬቲቭ እና ኢማጂኔቲቭ ነበረች ይባላል። ለምን ካላችሁ እንግዲህ የሚኖሩት ገጠር ውስጥ ነው ግን አሁን እኛ ቴክኖሎጂ ምናምን ብለን አንዳንድ ቦታ እንደምናወራው በዚያን ጊዜ እሷ ቤት ውስጥ ለተለያዩ ስራ የሚያስፈልጋትን ነገር እዛው ኢኖቬት ታደርግ ነበር። እንጨት ተጠቅማ ውሃ ለመቅዘፍ ለተለያየ ነገሮችን የራሷ ቴክኖሎጂ ፈጥራ እንደፈጠራ ስራ ማለት ሰርታ ቤት ውስጥ የምትሰራውን ስራ እንዴት ነው ራሷን በራሷ ታግዝ ነበር ማለት ኢኖቬት እያደረገ እና ኒኮላ ቴስላ ከእናቱ ከዘር አንደኛ በጣም ኢማጂኔቲቭ የሆነ ጭንቅላት ወስዷል። ኢማጂኔቲቭ ማለት በጣም አይምሮ በጣም ብዙ ነገሮችን ኢማጂን ያደርጋል። አንዳንድ ጊዜ ሰዎች በተፈጥሮ የምናብ ስዕላቸው ስትሮንግ የሚሆኑላቸው አይነት ሰዎች አሉ እና ቴስላ ከእናቱ እሱን ወስዷል። ከዛ ደግሞ ቤት ውስጥ ምናምን የምትሰራውን ነገር ሲያ ኢኖቬሽን በቃ አዲስ ነገር መፍጠር ችግር ሲፈጠር ለሆነ ነገር መፍትሄ መፍጠር የሚባለውን ነገር እያየን ያደገው እና በእንደዚህ አይነት ሁኔታ ውስጥ ነው ያደገው። ግን ምን ይባላል መሰላችሁ የቴስላ እናትና አባቱ ባይ ኔቸር ጥሩ አይኪው ነበራቸው ጥሩ የማሰብ አቅም ነበራቸው ብዙ ነገሮችን የማገናዘብ አቅም ነበራቸው ተብሎ ይገመታል በዘር ማለት። ለምን እንዲያልክ ካላችሁ ኒኮላ ቴስላ እንግዲህ በጊዜ ሂደት የሰራውን ነገር አወራቸዋል። በጣም ብሪሊየንት የነበረ ሰው ነው። ግን እናቱ ያለፈችበትን መንገድ የኒኮላ ቴስላ ታላቅ ወንድም ዱና የሚባለው ማለት በጣም ብሪሊየንት የነበረ ጭንቅላት ነበረው። እንደውም ምን ይባል መሰላችሁ ኒኮላ ቴስላ ታላቅ ወንድሙን ባይተካ ኖሮ ለምን እንደተካው ነግራችኋለሁ። ግን ባይተካው ኖሮ ምናልባት በሱ ፈንታ ወንድሙ ያደግ ነበር ተብሎ ይታሰባል። ለምን መሰላችሁ እንግዲህ በዘር በታሪክ በምን ሲወራ ሰምታችሁ ከሆነ የአባትን ሀብት የአባትን ቦታ የሚረከበው የበኩር ልጅ ነው ታላቅ ልጅ ነው። ግን ይሄ ዱና የሚባለው ታላቅ ልጅ አባቱ እንኳን ሪኮግናይዝ እስኪያውቀው ድረስ በጣም የሚገርም ጭንቅላት ነበር። በጣም ብሪሊየንት ነበር። በጣም ሳይንቲፊክ የሆነ ጭንቅላት ነበር ከእናት ከአባቱ በላይ እና አባቱ ገና በልጅነቱ ይሄን ነገር እንዳለው ስለገባው በቃ የክህነትን ስራ ለኒኮላ ልስጠውና ይሄ ልጅ ሳይንቲስት ይሁን ብሎ የተወለደ በጣም ብሪሊየንት የነበረ ልጅ። ግን ምን ይሆናል የሚያሳዝን ነገር ይፈጠራል። በ12 ዓመቱ ያው ዱና ያልኳችሁ ማለት ፈረስ እየጋለበ አጋጣሚ ከፈረስ ላይ ይወድቅና አደጋ ይደርስበታል። እዛ ጋር ይሞታል። በጣም ይሄ ለቤተሰብ በጣም ትልቅ ምንድነው ትራውማ ነበር። በጣም ትልቅ የሚያሳዝን ሁኔታ ነበር። ያኔ ኒኮላ ቴስላ 5 ዓመቱ እና በጣም በቃ ሳይንቲስት ይሆናል ተብሎ የተጠበቀ ልጅ ይሞታል። ያኔ ነው እንግዲህ ቴስላ የሚባለው ሰው ቤተሰብ ውስጥ ወደፊት መምጣት የጀመረው ምክንያቱም የቤተሰብ ወንድ ስለነበር። እና ኒኮላ ቴስላ ከአባቱ ሚሞሪን ወስዷል። እንዴት ነገሮችን ማስታወስ እንዳለበት ያውቃል። ከእናቱ ኢማጂኔሽን ወስዷል። ይሄ ነገር ምን ሰጠው መሰላችሁ በጣም ይሄ ምንድነው ፎቶግራፊክ ሚሞሪ የሚባልን ነገር አሳድጓል። በእኛ ዘመን ፎቶግራፊክ ሚሞሪ ያላቸው ሰዎች አሉ። ምን አይነት ሰዎች መሰላችሁ እንደነዚህ አይነት ሰዎች አንድ ነገር ካነበቡ ከተረዱ ለምን 3 ዓመት 4 ዓመት 10 ዓመት አይቆዩም አይረሱም። ያነበቡትን ነገር ቶሎ የማስታወስ አቅም አላቸው። እንደውም አንዳንዴ ሳያነቡ አንድ ደብተር ብቻ አይተው ካለፉ ወደኋላ ያነበቡትን ነገር ደግሞ እያዩ ማስታወስ ይችላል። ይህ ፎቶግራፊክ ሚሞሪ ማለት ነገሮችን ግልጽ አድርጎ በምናብ አይናቸው መሳል የሚችሉ ሰዎች ማለት እስቲ በነገራችን ላይ አሉ። አሁንም በእኛ ጊዜ እንደዚህ አይነት ክህሎት ያላቸው ሰዎች አሉ። እንደው አንዳንድ ፊልም ካራክተሮችን በዛ ይሰራል። እና ቴስላ ምን አይነት ነገር ይዞ አንድ ደብተር ካየ ወደኋላ በደንብ ኢማጂን የማድረግ አቅም አለ። እንደውም ምን ይባል ነበር መሰላችሁ
ቴስላ በምናቡ የሚስለውና እውነተኛው ዓለም ላይ የሚያየውን ነገር እስከ መለየት እስኪከብደው ድረስ አይምሮ ውስጥ የሚስለው ስል በጣም ስትሮንግ እንደነበር ይነገራል። አሁን አይናችሁን ጨፍናችሁ ጥቁር ውሻ ምናምን ሳሉ ብላችሁ እንደምትስሉት ምናብ የለም እሱ ቪዲዮ እንደሚያይ በጣም ክሊር ሆኖ ይታየው ነበር። እና ለዚህ ነው አንዳንድ ሰዎች ከኤሊየን ከምን ጋር አገናኝተው የሚያወሩት። ስለዛ ሀሳብ መጣላችኋለሁ። እና ይሄ ነገር ብሪሊየንት እንዲሆን ረዳው። ግን ምን ይሆናል መሰላችሁ? አንድ ቀን ቴስላ ኮሌራ በሚባል ህመም ይታመማል ቤት ውስጥ። እና ይሄ ነገር በጣም አሞት ቴስላ የሞትና የሽረት መካከል በቃ ወይ መሞት ወይ መኖር እንደዚህ አይነት ሁኔታ ውስጥ ይገባና አባቱ ያው ልጅ አይደል ሞራል ለመስጠት ምን ለማለት አይዞ በርታ ከማለት ያለፈ አንተ እንደው ደና ብትሆንልኝ አባት ለልጅ እንደሚለው ማለት ደና ብትሆንልኝ ይሄ አገልጋይ ምናምን የሚለው ነገር ትቼልህ እንደምትወደው እንደ እናት ኢንጂነር እንድትሆን አደርጋለሁ። ቴስላ ያኔ በጣም ኢንጂነር የመሆን ፍላጎት ነበር እናቱን እያየ ስላደገ። ግን አባቱ እንዳልኳችሁ እሱ መሆን እንዲሆን የሚፈልገው ቤተክርስቲያን ውስጥ እንዲያገለግል እና ይህን ሲነግረው ቴስላ ኤክሳይትመንቱ በቃ ይሄ መፈለጉ ምኑ እንደገና ወደ ራሱ እንዲመለስ አደረገው። አባቱም ቃሉን አከበረለት። ቴስላ ከህመሙ ሲያገግም ወደ ዩኒቨርሲቲ ላከው። ሲልከው ደግሞ የላከው ኢንጂነሪንግ እንዲማር። ይሄ በጣም ትልቅ እድል ነው ለቴስላ። ሰው የሚወደው ዩኒቨርሲቲ ገባ። የመጀመሪያው 2 ዓመት በጣም ሰቃይ የነበረ ተማሪ፣ ሰቃይ ስላችሁ በጣም ቶፕ የነበረ ተማሪ ነበር። ግን 3ኛ ዓመት ላይ የቁማር ሱስ ይዟል። እንግዲህ መጥፎ ጓደኛ የሚባል ነገር የለም። የቁማር ሱስ ይዟል እና ለተለያዩ ነገሮች ከቤተሰብ የሚላክለትን ብር በቁማር ይጨርስና ትምህርቱን መቀጠል ይከብዳል። ያኔ ትምህርቱን አቋርጦም ወደ አንድ ከተማ ይሸሽ እና ወደ ከተማ ሲሸሽ ወዴት እንደሄደ ለቤተሰቡ ለጓደኛ አልተናገረም። ጀስት ጠፋ እና ይሄ ነገር ቤተሰቡን ያስደነግጣል። እና ይሄ ልጅ የት ሄደ? ጓደኞቹ ይጠየቃሉ። ምን ይላሉ? እንደውም ጓደኞቹ አንድ ወሬ አስነሱ። ምን አሉ? እዛ ያሉበት ዩኒቨርሲቲ አካባቢ አንድ ወንዝ ነበርና እዛ ወንዙ ሰጥሞ ሞቷል፣ ለዛ ነው አስክሬኑ ያልተገኘው የሚል አይነት ወሬ እስኪወራ ድረስ ጥፍት ብሎ ነበር። አባቱ ረጅም ጊዜ ይፈልገው ነበር። ግን ቴስላን አንድ ከተማ ሄዶ ለተለያዩ ማሽኖችና ለተለያዩ ቤቶች ብሉፕሪንቶችን ይስል ነበር ማለት ነው። እንዳልኳችሁ ብሪሊየንት የሆነ ጭንቅላት አለ። አንድ ህንፃ ከመሳሉ በፊት ብሉፕሪንት ይሳላል ነበር። ቴስላ የሆነ ነገር ካሰበ ኢማጂን እንኳን የሚያደርገውን ነገር ልክ እንደ ራእይ እንደምታዩት ይታየው ነበር። በቃ ኢማጂን ያደርጋል። ፎቶግራፊክ ሚሞሪ ማለት እሱ የሆነ ነገር ከመስራቱ በፊት ፕላን ያደርጋል። ፕላን ሲያደርግ ግን በአይምሮ በግልጽ የሆነ ስዕል ነበር የሚያየው እና ያንን እየሳለ ብሉፕሪንቶች አሁን ብሉፕሪንት እንደምንለው ማለት እየሳለ ይሸጥ ነበር። በቃ ያንን እየሰራ ራሱን ያስተዳድር ነበር። እና አባቱ ከብዙ ዓመት ፍለጋ በኋላ ያገኘዋል እና ና ብሎ ጥሪ ያቀርብለት። ና ወደ ቤት ተመለስ፣ እኛ እኮ አባት እናት ልጆች ወንድም እህቶች ናቸው፣ ና ተመለስ፣ ትምህርትን እናስቀጥላለን፣ ይህ ምንም ችግር የለውም ይላል። ኒኮላ ቴስላ እምቢ ብሎ ነበር ረጅም ጊዜ። ግን ይኖርበት የነበረው ከተማ ዜግነት ስላልነበረው በህገ ወጥ ኢሊጋል ስለነበረ ዲፖርት ያደርጉታል፣ ወደ ሀገሩ ይመልሱት። መታወቂያ ስላልነበረው ማለት ዜግነት ስላልነበረ ወደ አባቱ ይመለሳል። እየተሸማቀቀም ቢሆን ቤተሰቦቹ ይቀበሉታል። 1 ዓመት ያህል ከቤተሰቡ ጋር በሰላም ኖረ። ግን ከ1 ዓመት በኋላ አባቱ ይሞትበታል። ይሄ ነገር በጣም ይጎዳል። ምክንያቱም ረጅም ጊዜ ያላገኘው ከዓመት በኋላ በፍቅር የተቀበለው አባት ነው ያጣውና ኦልሞስት ለ2 ዓመት ያህል በጣም ተቸግሮ ቤት ውስጥ ቁጭ ብሎ ነበር። እናቱ እንደውም እንዲያገግም ረድታው ነበር። አሁን ቴስላ ያለበትን ላይፍ ስታይል ነው። ኮሌጅ ዊዝድሮ ያደረገ ልጅ እንደውም ኮሌጅ የመጀመሪያውን አቁሞ ከዛ ሁለተኛ ላይ አጎቱ እንዲመለስ ረድቶት ነበር። 1 ዓመት ከተማረ በኋላ ከዛም በኋላ ያቆማል። እና ይሄ ሁሉ ነገር ሆኖ ከዛ እንደገና ለማገገም ይሞክርና ወደ ሃንጋሪ ወደ አሁኑ ሃንጋሪ ከተማ ወደ ዋና ቡዳፔስት የምትባል ዋና ከተማ አለ። ወደዛ ይሄዳል። እንግዲህ ፕሮናንሲዬሽን ከተሳሳትኩኝ ታርሙኛላችሁ። ወደዛ ሄዶ የቴሌግራፊ ኦፊሰር በመሆን ይሰራል። ያኔ እንግዲህ ቴሌፎን ምናምን የሚባል ነገር ከመምጣት በፊት በኮድ ነበር አይደል ኮሚኒኬት የሚያደርጉት። እና እዛ ላይ ኦፊሰር ሆኖ መስራት ይጀምራል። እና እዛ ሆኖ ሲሰራ ኦፊሰር ብቻ አልነበረም። ከሆነ ጊዜ በኋላ እድገት ያገኝና እነዚህ ቴሌግራፊዎችን ማስተካከል፣ መጠገን፣ ከዛ ደግሞ አፕዴት ማድረግ፣ በየጊዜው አዲስ ነገር እንዲኖራቸው አፕዴት ማድረግ ኃላፊነት ይሰጠዋል። እና ቴስላ በጣም ጎበዝ ስለነበር እዛ ላይ የቡዳፔስት ኃላፊ ያደርጉ የቴሌግራፊ ኃላፊ ያደርጉትና ኦልሞስት እዛ ከተማ ውስጥ ቴሌግራፊ የሚባል ነገር በስፋት በየቤቱ እንዲገባ ትልቁ ሚና መጫወት ችሏል። ይሄ በጣም አሳድጎታል። እና እዛ ላይ ብቻ ግን አልቆም። በቃ ትንንሽ ነገሮችን ክሬት ለማድረግ ይሞክር ነበር። እንደውም ምን ብሎ ይነገራል? ቴስላ የኔ የመጀመሪያ ኢኖቬሽን ይላል፣ የመጀመሪያ የፈጠራ ስራዬ ቴሌግራፊን አፕዴት ማድረግ ነው። ሃንጋሪ ውስጥ የሰራው ነገር ለኔ ትልቅ ሌጋሲ ነው ይላል። እና ይሄ ነገር በጣም ያሳድጓል፣ ጥሩ ስም ይሰጧል፣ ላይፍ ስታይሉን ጥሩ ያደርጓል። ምን ያህል ጥሩ አደረገው ካላችሁ አሜሪካ ውስጥ የሚገኘው ኤዲሰን የሚባለው ተቋም የቶማስ ኤዲሰን ተቋም ማለት ኤዲሰን የሚባለው ተቋም ዝናውን ሰምቶ እሱን እንኳን ለመቅጠር ጥሪ እስኪያቀርብለት ድረስ በጣም ትልቅ ስም ይኖራል። አሁን ህይወቱን የሚቀይረው አጋጣሚ ጋር እየደረስን ምን ይሆናል መሰላችሁ? አንድ ቀን እዛው ቡዳፔስት ሃንጋሪ ውስጥ ከጓደኛው ጋር ወክ እያደረገ አንድ ፓርክ ውስጥ ማለት ፀሐይ ልትጠልቅ አካባቢ እየመሸ አካባቢ ማለት ፀሐይ ልትጠልቅ አካባቢ ከጓደኛው ጋር ወክ እያደረገ ድንገት አይምሮ ላይ አንድ ስዕል ይመጣል
እና አንዳንዶች እንዳልኳችሁ አይምሮ ላይ አንድ ነገር ካሰብ ቁጭ ይልበታል። ምን አይነት ስዕል መሰላችሁ ይመጣ? ቴስላ በጊዜው የነበሩትን ሞተሮችና በጊዜው የነበሩትን ጀነሬተሮች አይወዳቸው። ያኔ የነበሩት ሞተርና ጀነሬተሮች በዲሲ ነበር የሰሩት፣ ዳይሬክት ከረንት። ስለሁለቱ ነገሮች አወራችሁ። ያኔ የሰራው ደግሞ ኤዲሰን ነበር። ለምንድነው ዳይሬክት ከረንት ማይመቸው? አንደኛ በልኪ ነው፣ ሁለተኛ ኃይል የለውም፣ ሶስተኛ ደግሞ ድምጽ ይረብሻል፣ የሚያስጠላ ድምጽ ነበር። እና ይሄ እንደው በተለየ መንገድ መሰራት ይችላል የሚል ነገር አይምሮ ላይ ነበር። እና አይምሮአችሁ አንዳንድ ጊዜ እንዲያጋጥማችሁ ያውቃል። የሆነ ነገር ጥያቄ ሆነባችሁ እያሰላሰላችሁ መንገድ ላይ ድንገት እኮ ነው ከረሳችሁት በኋላ መፍትሄ መልስ መጥቶላችሁ ያውቃል። አይምሮአችሁ አንዳንዴ ሳታስተውሉ አንዳንድ ነገሮች በእንደዚህ አይነት መንገድ አናላይዝ ያደርጋል። እና ኒኮላ ቴስላ ይሄ ነገር አይምሮ ላይ ረጅም ጊዜ ነበር። መንገድ ላይ ግን ወክ እያደረገ ለዚህ መፍትሄ የሚሆን ነገር አይምሮ ላይ ይመጣል። እንዳልኳችሁ ሲመጣ ግን ፎቶግራፊክ ሚሞሪ የነበረው ሰው ነው። ስዕል ላይ ያርገው ሲናገር ምንድን ነው የሚለው? በቃ በአይኔን ያየሁት ሶሉሽኑን ነው የሚለው። እና ይህን አንስተው አንዳንዶች ኤሌኖች ራእይ ያሳየው ምናምን ይላሉ። ግን እንግዲህ አላቅም፣ እንግዲህ የምታምኑት እናንተ ታምናላችሁ። ግን ይሄ ሚሞሪ ነበር እና እንዳይጠፋበት እዛው ፓርክ ውስጥ በእንጨት ስዕሏን ይስላታል። የሳላት ስዕል ምንድነች ካላችሁ ኤሲ ትባላለች፣ ወይም ደግሞ አልተርናቲቭ ከረንት ትባላለች። እንደው በገባይ መጠን ስለ ሁለቱ ልዩነቶች አሁን ልንገራችሁና ልለፍ። ዲሲ እና ኤሲ ማለት ምን ማለት ነው? አሁን የቶማስ ኤዲሰን ትልቁ ስራ ዲሲ ነው፣ ዳይሬክት ከረንት ነው። ኒኮላ ቴስላ ደግሞ በጣም ትልቁ የሚባል ዓለማችን የቀየረበት ስራው ኤሲ ነው። ኤሲ ማለት ቤታችሁ አሁን ይህን ቪዲዮ ስታዩ ቤታችሁ መብራት አለ ምን አለ፣ ይሄ ሁሉ ነገር በኤሲ ነው የተሰራው። ይሄ ሁሉ ነገር የቶማስ የኒኮላ ቴስላ ስራ። ኤሲን እንዴት ከዲሲ ለየት ታደረገው ካላችሁኝ በምን አይነት መንገድ መሰላችሁ? ድሮ ኢነርጂ የሚባል ኃይል የሚባለውን ነገር በየቤቱ ሲያሰራጩ የነበሩ። ስለ ከረንት ማወቅ ከፈለጋችሁ ሁለት ነገሮችን ይሁ። አንደኛ ጀነሬተር የሚባል ነገር አለ፣ ሁለተኛ ደግሞ ሞተር የሚባል ነገር አለ። በስም ታውቋቸዋላችሁ ብዬ አስባለሁ። ጀነሬተር ማለት የጀነሬተር ትልቁ ስራ የተለያዩ አይነት ኢነርጂዎችን ሊሆን ይችላል። ለምሳሌ አሁን በዚህ ኬዝ መካኒካል ኢነርጂን ወደ ኤሌክትሪካል ኢነርጂ የሚቀይር። መካኒካል ኢነርጂ ማለት መካኒካል ምንም ነገር መካኒካል ከተባለ እንቅስቃሴ ማለት እንቅስቃሴ ያለው ነገር። ለምሳሌ አይታችሁ ከሆነ አንዳንድ ቦታ ላይ ልክ እንደ ፈጠራ ስራ ተብሎ ልጅ እያለን አንዳንዴ እንደዚህ ሞከር ነበር። የሆነ ነገር በጣም ስታሽከረክሩት ያ የምታሽከረክሩት ኃይል ይሄድና አምፖል ያበራ ነበር። ትዝ ካላችሁ እንደዚህ አይነት ነገር አይታችሁ ከሆነ እናንተ እጃችሁን ስታሽከረክሩ እንቅስቃሴ ስላለው መካኒካል ኢነርጂ ነው። ይሄ መካኒካል ኢነርጂ ይሄድና ተቀይሮ ወደ ኤሌክትሪክ ይመጣል። አምፖል ሲያበራ ኤሌክትሪካል ኢነርጂ ይባላል። ይሄ ጀነሬተር ነው። ኃይል ጀነሬት አደረጋችሁ ማለት ጀነሬት አደረጋችሁ ቀየራችሁ ነው የምንለው፣ ግን ጀነሬት ኃይል ጀነሬት አደረጋችሁ ነው። ይሄ ጀነሬተር ይባላል። መካኒካል ኢነርጂ ወደ ኤሌክትሪካል ኢነርጂ የሚቀይር። ከዛ ጀነሬተር ደግሞ የተቀበለውን ኢነርጂ ወደ ሌላ ደግሞ የሚቀይራል፣ ወደ ኋላ የሚመልሰው ማለት እሱ ደግሞ ሞተር ይባላል። ሞተር ደግሞ ምንድነው ስራው? ከጀነሬተር የመጣውን ኤሌክትሪካል ኢነርጂ ወደ ኋላ ወደ መካኒካል ኢነርጂ ይቀይሯል። ለምሳሌ እኛ ቤት ውስጥ የምታገኙትን ነገር ልንገራችሁ። የልብስ ማሽንን ይዩት። የልብስ ማሽን ኤሌክትሪክ ስሰኩ የኤሌክትሪክ ኢነርጂን ይቀበልና ያሽከረክሯል። እንቅስቃሴ ካለው መካኒካል ኢነርጂ ነው ብያቸዋለሁ። ስለዚህ ኤሌክትሪካል ኢነርጂን ወደ መካኒካል ኢነርጂ የሚቀይረው ሞተር ይባላል። ሞተር ከተባለ እንቅስቃሴ አለ ምናምን። የኤሌክትሪክ ጥርስ ብሩሾችን አይታችሁ ከሆነ ባትሪ ይደረግባቸዋል። ከኤሌክትሪክ የመጣውን ኃይል ወደ መካኒካል ኢነርጂ ይቀይሯል። ምን መፍጫ ሽንኩርት መፍጫ የሚባሉትን ፋን ምናምን ካያችሁ ከኤሌክትሪክ የሚመጣው ወደ መካኒካል ኢነርጂ ይቀይራሉ። እሺ ምንድነው ኒኮላ ቴስላ ዲስከቨሪ ያደረገው? ድሮ በምን አይነት መንገድ መሰላችሁ ኢነርጂ ጀነሬት የሚደረገው? ከእንትና ልጀምርላችሁ። ማን የሚባል ከቶማስ ኤዲሰን ያስተዋወቀው ዳይሬክት ከረንት የሚባል። ዳይሬክት ከረንት በምን አይነት መንገድ ነው ኢነርጂ ጀነሬት ሲያደርግላችሁ የነበረው? መጀመሪያ በከሰል ተጠቅማችሁ ውሃ ላይ ትልቅ ኃይል ትቀለቀላችሁ ወይ ደግሞ ውሃን ታፈላላችሁ እንደማለት ነው። ከዛ የሚወጣው እንፋሎት አለ አይደል? ያ እንፋሎት ተርባይን እንዲመታ ይደረጋል። ስለ ተርባይን እንግዲህ ከዚህ በፊት ስለ ግድብ ሳወራ ስለ ኢኤምሲ ስኩዌር ሳወራ ትዝ ካላችሁ አውርቼ ነበር። ለምሳሌ ከግድብ እንዴት ነው ኃይል የምንወስደው? በጣም ትልቅ ኃይል እየፈሰሰ ውሃ እየፈሰሰ ወንዝ እየፈሰሰ ተርባይን ትለቁበታላችሁ። ከዛ ያ ተርባይን በውሃ ሲመታ መካኒካል ኢነርጂ ይፈጠራል። ከዛ ያ ወደ ኤሌክትሪክ ይቀየራል። ስለሱ አውርቻችሁ ነበር። ይሄኛው ውሃ አይደለም፣ ስቲም ነው። እንፋሎትን ተርባይን ላይ ትለቁታላችሁ። ከዛ ተርባይን ኢነርጂ ጀነሬት ይደረጋል። ይሄ ነገር በነገራችን ላይ አሁንም እየተሞከረ ነው። ይሄ በእነሱ በእንትን ነው አይደል ያደረጉት፣ በከሰል አይደል ነበር ሲያሞቁ የነበሩት። አሁን ደግሞ በኒውክለር አለ። በኒውክለር ኢነርጂ ይለቀቃል። ውሃ ላይ ትለቁትና ከዛ በጣም ትልቅ እንፋሎት ይመጣል። ያን እንፋሎት ወስዳችሁ ተርባይን እንዲመታ አድርጋችሁ ኢነርጂ ጀነሬት ማድረግ ትችላላችሁ። እንደውም ሀገራችን አሁን ቅርብ ጊዜ ጥያቄ አቅርባ አይ ቲንክ ተቀባይነት አግኝታለች አይደል? ራሽያ ፈቅዳላታለች አይ ቲንክ። ለቦምብ ብቻ አይደለም ኒውክለር የሚሆነው ለእንደዚህ አይነትም ነገር ይሆናል። ኒውክለር ትለቁበታላችሁ፣ ውሃ ይፈላል፣ ያ ተርባይን ኢነርጂ ጀነሬት ያደርጋል። ምንድነው የሚሆነው? ያ ስቲም ይወጣና ተርባይን ይመታል። ከዛ ተርባይን የሚወጣው ኢነርጂ አሁን ወደ ዲናሞ ውስጥ ይገባል። እዚህ ዲናሞ ውስጥ ነው እንግዲህ ትልቅ ስራ የሚሰራው።
ይሄ ዲናሞ ኤዲሰንስ ዲናሞ ይባላል። የዲናሞ ምን አይነት ስራ አለው መሰላችሁ? እንደ ውስጡ ያሉትን ነገሮች ለመናገር በግራና በቀኝ በኩል ቀጥ ያሉ ፊክስድ የሆኑ እንትኖች አሉ፣ ማግኔቶች አሉ። አንደኛው ኖርዝ ነው፣ አንደኛው ሳውዝ ነው። የማግኔት ስራን ታውቁታላችሁ አይደል? ተቃራኒ ከሆነ ሳውዝ እና ሳውዝ ማነው ኖርዝ እና ሳውዝ ከሆነ ይሳሰባል አይደል? እርስ በርስ ይጠራራል። ሳውዝ እና ሳውዝ ከሆነስ ይገፋፋል። ኖርዝ እና ኖርዝ ከሆነ ይገፋፋል። ተቃራኒ ከሆነ ይሳሰባል። ምንድነው ተመሳሳይ ከሆነ ግን ይገፋፋል። ምን ይሆናል? እንደዚህ ግራና ቀኝ ማግኔት ይቀመጣል። እንደው ስዕሉን አገኛለሁ ብዬ አስባለሁ፣ አስቀምጥላችኋለሁ። ከዛ መሃል ላይ ግን አንድ ብረት አለች፣ አርምቸር የምትባል ብረት። ከዚህ የሚመጣው ኃይል አርምቸሩ ላይ ይገባና አርምቸሩ እንድትንቀሳቀስ ያደርጋል። እቺ አርምቸር ላይ ኮይሎች ይገባሉ። ምንድነው የሚባለው? ኮይል ማለት ከኮፐር የሚሰሩ ዋይሮች ወይ ደግሞ ሽቦች። የአርምቸር የሚባል አለ። አርምቸሩ ላይ ኢነርጂ ትለቃላችሁ። ይሄ አርምቸር ይሽከረከራል። በግራና በቀኝ ማግኔት አለው አልኳችሁ። መሃል ላይ አርምቸር ብረት አለች፣ ዩ የምትመስል ብረት ነች። ከዛ እቺ ብረት ላይ ኮይል ይሽከረከር፣ ኮይል ጠቅልሎ ያስቀምጡባታል። ምን ይሆናል መሰላችሁ? ከተርባይኑ የሚመጣው ኃይል አርምቸሩን ክብ አድርጎ እንድትንቀሳቀስ ያደርጋታል። ክብ ማለት በጣም በፍጥነት ይንቀሳቀሳል። ከዛ እላዩ ላይ ደግሞ ኮይሎች አሉ። እነዚህ ኮይሎች ከማግኔቱ ከምን የሚመጣው ነገር ከት እያደረጉ ለመሽከርከር ይሞክራሉ። ልክ እንደ ፍሪክሽን አይነት ማለት ማግኔቲክ ፊልድ አለ። የማግኔቲክ ፊልዱን ሰብሮ ለመሽከርከር ይሞክራል። በሁለቱ መካከል የሚፈጠረው ይሄ ምንድነው? በሁለቱ መካከል የሚፈጠረው ቴንሽን ኤሌክትሪክ ጀነሬት ያደርጋል። ይሄ ኤሌክትሪክ ጀነሬሽን የራሱ ስም አለ። ኤሌክትሮማግኔቲክ ኢንዳክሽን ይባላል። ኃይል ነው። ከዛ ይሄ የሚፈጠረውን ኃይል ላዩ ላይ ኮፐር ይጠቀልላል ብያችኋል። ያ ኮፐር ኃይሉን ይሰበስባል። አሁን ኤሌክትሪካል ኢነርጂ ተፈጠረ ማለት ከተርባይኑ ኃይል መጣ። ከዛ ሜካኒካል ኢነርጂ ተፈጠረ። ይሄ ሜካኒካል ኢነርጂ ኤሌክትሪካል ኢነርጂ ጀነሬት አደረገልን በምን? ኤሌክትሮማግኔቲክ ኢንዳክሽን በሚባል እንግዲህ ሐሳቡን እንድትረዱ። ከዛ እነዚህ ላዩ ላይ ያሉት ኮይሎች የወስዱትና ወደ ውጭ ያወጡታል ከዲናሞ ውስጥ ማለት። ልክ ከዲናሞ ሲወጣ አንድ ትልቅ እንትን አለች። አሁን ከዲናሞ ሲወጣ የሚመነጨው ኃይል አለ፣ የሚመነጭ ከረንት አለ። ይሄ ከረንት ኤሲ የሚባል ከረንት ነው። አሁን እንትን በሉ ይሄ ኤሲ ጀነሬት እየሆነ ያለው እንዴት መሰላችሁ? ሲሽከረከር ነው። አርምቸሩ ልክ እንደዚህ ዩ ነው ብያችኋለሁ አይደል? ይሄ እየተሽከረከረ ነው። ሲሽከረከር ኃይል ወደ ላይ ወርታች ሲል ኢነርጂ ፍላክቹዌት ያደርጋል። አንዴ ከፍ አንዴ ዝቅ፣ አንዴ ከፍ አንዴ ዝቅ፣ አንዴ ከፍ አንዴ ዝቅ ይላል። እንደ መሽከርከሩ ማለት ኢነርጂ ፍላክቹዌት ያደርጋል። ኢነርጂ ፍላክቹዌት ያደርጋ ከፍ ዝቅ ይላል ማለት ምንድነው? አልተርኔቲቭ ከረንት ጀነሬት አደረጋችሁ ማለት። ኤሲ ማለት አይታችሁ ከሆነ ካሜራም ላይ ታዩታላችሁ። ከተማም ደግሞ ስትሄዱ አይታችሁት ከሆነ የሆነ ጊዜ ምንድነው ኮሪደሩ ላይ የሚለቀቁ መብራቶች አልነበሩ? እነዚህ መብራቶችን አይታችኋል? ብልጭ ጥፍት ይላሉ። አንዳንድ ጊዜ አንዳንድ አምፖሎች ካሜራ ላይ ሲታዩ ፍላክቹዌት ያደርጋሉ፣ ብልጭ ጥፍት ይላሉ። ኤሲ ማለት እሱ ኃይል ቀጥ ብሎ አይመጣም። አንዴ ኦን አንዴ ኦፍ፣ አንዴ ኦን አንዴ ኦፍ። እንደውም እንትኑን ካያችሁ ግራፉን ካያችሁ መጀመሪያ ፖዚቲቭ ጫፍ ሄድና ከዛ ኒውትራል ነው ዜሮ ይሆናል። ከዛ ኔጌቲቭ ሄዳል። በቃ ኃይሉ እንዲ ፍላክቹዌት ያደርጋል። ኤሲ ማለት እሱ ኢነርጂ ፍላክቹዌት ያደርጋል። በጣም ፓወርፉል ይሆናል። ኤሲን ከዲናሞ ይወጣና ግን ምን ሆነ መሰላችሁ? ቶማስ ኤዲሰን ሲያዩ ኤሲ በጣም ፓወርፉል ብቻ ደግሞ ሳይሆን ለመቆጣጠር አስቸጋሪ። ምን አደረገ? ኤሲ እንዲ ፍላክቹዌት የምታደርገው ኃይል ቀጥታ መስመር እንድትሄድለት ምንድነው ከዲናሞ መጨረሻ ላይ ኮሚዩታተር የምትባል አንድ ክብ ብረት አስቀመጠ። አሁን እቺ ናት በጣም ትልቁን ስራ የምትሰራ። ኮሚዩታተር ማለት ፍላክቹዌት የምታደርገውን ግራ ቀኝ ወደ ላይ ወደታች የምትለዋን ኢነርጂ ቀጥ እንዲል ያደርጋል። ወደ ላይ ወደታች እንዳይል ቀጥ እንዲል ያደርጋል። ከዛ ቀጥ ካለ በኋላ ብረሽ የሚባሉ አሉ። ግራና ቀኝ የወጣውን ኃይል ይወስዱና ወደ ኤሌክትሪክ በግራና በቀኝ ማለት ወደ ኤሌክትሪክ ያመጡታል። ከዛ ተመሳሳይ መስመር ተመሳሳይ ላይን ያላቸው ገመዶች ወደ እኔና ወደ እናንተ ቤት ይመጣሉ። እንግዲህ በዲሲ ስርዓት ቢሆን ማለት ግልጽ ነው ብዬ አስባለሁ። ዲናሞ ውስጥ የሚፈጠረው ከረንት ኤሲ ነው። ኤሌክትሪክ ምንድነው? አልተርኔቲቭ ከረንት ነው። አልተርኔቲቭ ከረንቱ ወደ ዲሲ ቀየረው ማን? ቶማስ ኤዲሰን። ለምን? ኤሲ በጣም ፓወርፉል ነው፣ በጣም አቅም ያለው ነገር ማኔጅ ለማድረግ ስለማይችል ኮሚዩታተር አስቀመጠበትና ወደ ዲሲ ቀየረው። ዲሲ ደግሞ ማለት ዋን ላይን ነው። ኤሲ ከፍዝቅ ይላል። ቱ ላይን ነው። ዲሲስ ዋን ላይን። ዲሲም ብዙ ቦታ ልታዩት ትችላላችሁ። በነገራችሁ ላይ ለምሳሌ ስልካችሁ ላይ ያለው ኃይል ዲሲ ነው። ምንድነው? ከባትሪ ቀጥታ የሚወጣው ኃይል ዋን ዌይ ነው የሚሄደው። እልፍ ይላል፣ ፍላክቹዌት ያደርግ። እነዚህ አሁን ብሊንክ የሚያደርጉትን መብራቶች አይታችሁ ከሆነ በነገራችሁ ሪል ልትሞክሩት የምትችሉት ነገር ነው የምነግራችሁ። አንዳንድ ጊዜ መብራቶችን ወስዳችሁ ዳይሬክት ሶኬት ላይ ስትሰኩትና ከባትሪ ሲሰኩት ዲፍረንስ አለ። ከባትሪ ሲሰካ ፍላክቹዌት አያደርግም፣ ቀጥ ነው የሚለው። ለምን? ዳይሬክት ከረንት ነው። ስትሰኩትስ ምድረው ግድግዳችሁ ላይ የሆነ ነገር ላይ ስትሰኩትስ ቤታችሁ የሚመጣው ኃይል ኤሲ ስለሆነ ብሊንክ ያደርጋል፣ ይበራል፣ ይጠፋል፣ ይበራል፣ ይጠፋል። ዳይሬክት ከረንትን ነበር የሚጠቀመው ማን? ይህን ዳይሬክት ከረንት ሲጠቀም የነበረው ቶማስ ኤዲሰን። በዛን ጊዜ ቫይራል ነው ታዋቂ የነበረው።
ግን ዳይሬክት ከረንት ምንድነው ችግሩ? ከኤሲ የሚመጣውን ኃይል ሊሚት ለማድረግ ስለሞከረ ሩቅ መንገድ መሄድ አይችልም። አንደኛ። ሌላኛው በጣም ብዙ ሬዚስታንሶች ነበሩ። ለምሳሌ ከጀነሬተሩ ወደ ሞተሩ እስኪሄድ ድረስ በጣም ረጅም መንገድ ከሆነ እንደውም ኃይል እስከሆነ ጊዜ ድረስ መድረስ አይችልም። የሆነ ኃይል ሄዳል፣ ከዛ ይቆማል። ሩቅ መንገድ መሄድ አይችልም ማለት። ከዛ ውጭ ይሄ ኮሚታተር ብያቸዋል። ኮሚታተርና ብረሹ ሲጋጩ በጣም የሚያስጠላ ድምጽ ይወጣ ነበር፣ የሚረብሽ ድምጽ ማለት። ይሄ ነገር ነው የጠላው ማን? ቴስላ። ሰው ምን አደረገ መሰላችሁ? ለምን አለ እቺ ኤሲን ቀጥታ ለምን አልተጠቀማትም አለ። አሁን እንግዲህ ትልቁ ኢኖቬሽን የሚባል ነገር አዲስ ነገር የሆነ ከሰማይ አይደለም የፈጠረ የነበረውን ነገር ነው እንዴት መጠቀም ይችላል ያለው። ሶ ይሄን ለማድረግ ምን እናርግ ሲሉት ኮሚታተር የምትባለው አለች አይደል? እቺን ኮሚታተር እናውጣትና ኤሲን ቀጥታ እንጠቀማት። ይሄ በጣም ትልቅ እንትን ነው። ሶ ኤሲን ቀጥታ ከተጠቀም ምንድነው አድቫንቴጁ? በጣም ትልቅ ኃይል እንጠቀማለን አንደኛ። ሁለተኛ ደግሞ ምን አደረገ መሰላችሁ? ሞር ኃይሉን ለመጨመር መጀመሪያ ጥግና ጥግ ያለው ማግኔቶች ናቸው አልኳችሁ አይደል? ማግኔቱና አርምቸሩን ቦታ ቀይረው አርምቸሩን ጥግ አደረገው። ከዛ ኮይሎቹን ጥግ ተቀለልና መሃል ላይ የሚሽከረከረው ማግኔቱ ነው። ሶ ምን አይነት ሲስተም ተጠቀመ መሰላችሁ? ለሞተሩ መሃል ላይ ማግኔት አደረገና ግራና ቀኝ ኮይሎቹን አስቀመጠ። ከዛ ከውጭ የሚመጣ ኃይል ማግኔቱን ያሽከረክሯል። ማግኔቱ ሲሽከረከር ምን አይነት አድቫንቴጅ አለው ካላችሁ፣ ይሄ ማግኔት ሲሽከረከር ሞር ኃይል አለው። ስለዚህ ከዛ የሚወጣውን ኃይል እንግዲህ ስለ ጀነሬተር ነው እያወራተል። ከዛ የሚወጣውን ኃይል አሁን ኤሲ ቀጥታ ገመዱን ይወስድና ያሰራጭላችኋል። ይሄ በጣም ፓወርፉል የሆነ ኃይል ነው ከዲሲ አንፃር። አንደኛው ሞተሩስ እንዴት ይቀበላል ካላችሁ፣ ከውጭ የሚመጣው ኃይል መሃል ያለችው ማግኔት ኖርዝ እና ኖርዝ ሲገናኝ ምን ይሆናል? ይገፋፋል ብያችኋል። ልክ ከኖርዝ ጋር ሲገናኝ ይገፋል። ማግኔቷ በጣም ስትሽከረከር መሃል ያለችው ማግኔት በጣም ስትሽከረከር አዲስ ኢነርጂ ክሬት እያደረገች ነው። ሞር ኢነርጂ ክሬት እያደረገች ነው ከዲሲ በላይ። ይሄ ለሞተሩም አሪፍ ነው፣ ለጀነሬተሩም አሪፍ ነው። ሞተር ከዛ የተቀበለውን ኃይል ይወስድና በብረሾቹ በኩል ነበር የሚገባው። አሁን ቀጥታ ገመዱ ይገባል። ገመዱ ልክ እንደገባ መሃል ያለች እንትን አለች፣ ምንድነው የምትባለው? ማግኔት አለች። ግራና ቀኝ ኮይሎች አሉ። ልክ ይሄ ኃይል ሲገባ ኮይሎቹ ቻርጅድ ይሆናሉ እና ፖዚቲቭ እና ምንድነው ኖርዝ እና ኖርዝ ሲገናኙ ይገፋል፣ ይሽከረከራል። ከዛስ አሁንም ከስር ያለው ይገፋል። አንዴ መሽከርከር ጀመረ፣ በጣም በፍጥነት ይሽከረከራል። ከዛ ያ ሞተር ያንን ይወስድና ከኤሌክትሪክ ኢነርጂ ሜካኒካል ኢነርጂ ወስዶ ብዙ ስራዎችን መስራት ይችላል። ኒኮላ ቴስላ ይህንን ሲያይ ቶሎ ወደ ፕራክቲስ ገባ። ይሄ ሁሉ እንግዲህ ከኤዲሰን ጋር ሳይገናኙ ይህን ነገር መሞከር እንደጀመረ ወሬ ይወራላል፣ ወሬ መሰማት ጀመረ። በፊት የሚሰራቸው ስራዎች አሉ። ይሄኛውም ሲሰማ የቶማስ ኤዲሰን ተቋም ጠራው፣ አሜሪካ ማለት ናና እኛ ጋር ስራ አሉት። እኛ ጋር ስራ ሲሉት ግን ኤሲን አትንካብን ነው። ለምን? ኤሲ አንደኛ ቶማስ ኤዲሰን ሴፍ አይደለም። ለምን? በጣም ፓወርፉል ነው፣ ሊቆጣጠሩ አይችልም ብሎ ስላሰበ ዲሲ ላይ በጣም ብዙ ብር ኢንቨስት አድርጓል። ኤሲ የሚባል ነገር መጣ ማለት ቶማስ ኤዲሰን ያን ሁሉ ነገር ሊያጣ ነው። ስለዚህ ኤሲን ትተህ ዲሲን አስተካክልልኝ አሉ። ከዛ ቦነስ ምናምን ክፍያ ቃል ገብቶለን ነበርና ቴስላ እሺ ብሎ ኤዲሰን ተቋም ውስጥ መስራት ይጀምራል። በጣም የሚያሳዝነው ነገር ሰርቶ ከጨረሰለት በኋላ ገንዘቡን አልከፈለው። ያኔ ቴስላ ይናደዳል፣ ተናዶ ይወጣል እና ሲወጣ የእልህ ነው የወጣው። እንደውም አንተ ዲሲ አይደል እኔ ኤሲን እሰራለሁ ብሎ ወደ ገበያ ይወጣል። እና ያኔ አጋጣሚ ጆርጅ የሚባል አንድ ታዋቂ ሰው፣ ትልቅ ባለሀብት፣ ትልቅ ቢዝነስማን ይሄን የቴስላን ሀሳብ ሲሰማ ና እስኪ አብረን እንስራ ይሏል። ገንዘብ ኢንቨስት ያደርግለታል። ያኔ ቴስላ ኤሲ የሚባለውን ነገር ፓተንት ይወስዳል፣ በራሱ ስም ያስይዟል። እንግዲህ ከሱ ውጭ ኤሲ ማንም ሰው ማምረት እንዳይችል ማለት። ያኔ ኤሲን ተጠቅሞ ኃይል ጀነሬት ማድረግ ይጀምራል። ኢማጂን አሁን ቶማስ ኤዲሰን ሆናችሁ አስቡ፣ ለብዙ ዓመት የለፋችሁበትን። አንደኛ እናንተ ኤሲ እኮ እናንተ ዲናሞ ፈጥሯል፣ ግን ሴፍ አይደለም ልቆጣጠሩ አልችልም ብላችሁ ዲሲን የፈጠራችሁ። አንዱ ደግሞ ከመሬት ተነስቶ ኤሲን ነው የምጠቀመው ብሎ የራሱን ነገር እየሰራ ያለ ሰው ምን ታደርጋላችሁ? እና ቶማስ ኤዲሰን ምን አደረገ? እንግዲህ ይሄኛው በአሉባልታ የሚወራ ነው፣ ግን እውነታም ላይ የተመሰረተ ነው ይባላል። ምን አደረገ? እንዲህ ሰፈር ውስጥ ብዙ ልጆች ነበሩ። ይሄ ሰፈር ውስጥ የሚገኙ ልጆች ይሉ እነሱን ውሻና ድመቶችን እንዲህ መንገድ ላይ ያሉ ማለት ውሻና ድመቶችን እንዲሰበስቡ አደረገና በድብቅ አንድ ኤክስፐሪመንት አንድ ፕሮጀክትን በገንዘብ ሰፖርት አደረገ። ይሄ ሰፖርት ያደረገው ያኔ የፈጠራ ስራ የተባለው ነገር የኤሌክትሪክ ወንበር የሚባል ነገር። አንዳንድ ጊዜ ሰዎች ወንጀል ሲሰሩ ኤሌክትሪክ ወንበር ላይ ያስቀምጧቸው ያሰቃያቸዋል አይደል? ራሳቸው ላይ ያስቀምጣሉ፣ ከዛ ሰውነታቸው ላይ ኤሌክትሪክ ይለቃሉ። ያንን የፈጠራ ስራ ያኔ እንግዲህ ፈንድ ያደረገው ቶማስ ኤዲሰን ነው ይባላል። ምን አደረገ መሰላችሁ? የኤሲን ኃይል ማይል ከፈለጋችኋልና ውሻና ድመቶችን ወንበር ላይ ያስቀምጦ ኤሲ ኃይል ይለቅባቸው ነበር። በጣም ፓወርፉል ነው ኤሲ ማለት አሁን ትራንስፎርመር ሄዳችሁ እንደመጨበጥ ማለት ነው። ያን ይለቅባቸዋል። በጣም ብዙ ውሻ፣ በጣም ብዙ ድመት ይሞታል። ከዛ ሞር ደግሞ ይሄኛው ነገር ሰው እንዲያውቀው የቴስላ ቢዝነስ እንዲከስር ቶፕሲ የምትባል በዛን ጊዜ ታዋቂ የነበረች ዝሆን ነበረች።
ሰርከስ የምትሰራ ምናምን የምትወደድ ማለት እሷን ዝሆን የኤዲሰን ተቋም ፈንድ አድርጎት በዚህ አሁን የኤሌክትሪክ ወንበር ባልኳቸው ሲስተም እሷም ኤሌክትሪክ እንዲያልፍባት ይደረግና ትሞታለች። ይሄ በጣም ጉድ ተባለ። ይሄ ነገር ከባድ ነው የሚል ነገር ተነሳ። ምን ያሳዝናል አትሉኝ? ይሄ ሁሉ ነገር ጠፍቶ ስቲል ግን የነ ቴስላ ፕሮጀክት ስኬታማ ሆኖ ነው። በተለይ ደግሞ ስኬታማ ያደረጉት ሁለት ነገሮች ናቸው። አንደኛ አንድ ትልቅ ፌስቲቫል ነበር፣ አንድ በጣም ትልቅ ኢቨንት ነበር። ይሄ ኢቨንት ማለት ምንድነው? ኮሎምበስ እንግዲህ የኮሎናይዜሽን ጊዜ ኮሎምበስ ለመጀመሪያ ጊዜ አሜሪካን ዲስከቨር ካደረገ 400 ዓመት ሆኖታል። በዚያን ጊዜ ማለት አሁን በእንብላችሁ ጊዜ እና 400ኛ ዓመቱን ለማክበር በጣም ትልቅ ፌስቲቫል ነበር። በጣም ብዙ የሚገኙበት በጣም ብዙ ኢኖቬሽን፣ የፈጠራ ስራ፣ ጌም ስራ ምንድነው ትሪት ምናምን የነበረበት ፕሮግራም እና ያ ፕሮግራም ብዙ ኃይል ስለሚያስፈልገው ከኤዲሰን ተቋም ይልቅ የነ ቴስላን ኤሲን ወሰዱ። ይሄ በጣም ጉድ ተባለ። ይሄን ሁሉ ማብራት ይችላል የሚል ጉድ ተባለ። ይሄ ሲስተም በነገራችን ላይ ቶማስ ኤዲሰን ተጠቅሞት ነበር እና ይሄ ኢቨንት መነጋገሪያ ሆነ። ኧረ ሰላም ነበር፣ ሁሉም ሰላም ነው፣ በጣም ብርሃን ነበር፣ ስራ በስራም አለቀ። አንደኛው ትልቁ ስኬት እሱ ነበር። ሁለተኛው ደግሞ ኒያግራ ፎል የሚባል ትልቅ ፕሮጀክት ነበራቸው፣ የግድብ ፕሮጀክት እና ይሄ ፕሮጀክት የነበረው ይሄ አሁን ያልኳችሁ ኒያግራ የሚባለው ወንዝ ልበለው፣ ይሄ ወንዝ የነበረው ምንድነው ሰሜን አሜሪካ ነው። ካናዳና ሰሜን አሜሪካ መካከል ያለ ድንበር ላይ እና ከዛ ወስዶ ወደ መሃል አሜሪካ ለመውሰድ የዲሲ ስርዓት አይሆንም። ለምን? ዲሲ ሩቅ መንገድ መሄድ አይችልም፣ ብዙ ሬዚስተንስ አለ። ስለዚህ የኤሲን እስኪ ያንተን ሲስተም እንሞክር አሉትና ከግድቡ ኢማጂን ቅድም ከእንትን ነበር ኃይል ይወስዳል ያልኳችሁ አይደል? ከእንፋሎት ከስቲም ከግድቡ የሚመጣን ኃይል ቀጥታ ወደ ከተማ አሰራጨው። ይሄ ጉድ ተባለ። በቃ የዚህ ልጅ ፕሮጀክት እውነትም ይሰራል ተብሎ ኤሲ የሚባለው ነገር አሜሪካ ውስጥ እንደ ጉድ መሰራጨት ጀመረ። ይሄ ለቴስላ በጣም ትልቅ ስኬት ነበር። ኦልሞስት ኦቨርናይት በሚመስል መልኩ ወደ ሚሊዮኖች ያሳደገው ትልቅ ፕሮጀክት ነው። ይሄ ነገር በጣም እያደገ መጣ። ቴስላ በዛን ጊዜ ይገመታል ወደ ከ20 እስከ 30 ሚሊዮን ወርዝ የሚያደርግ ሀብት ነበረው ይባላል። እንግዲህ ገንዘቡ እጁ ላይ ባይኖርም ግን ፓተንቱ ኦልሬዲ በሱ ስም ስለሆነ ማንም ሰው ኤሲን ሲያመርት ለቴስላ ገንዘብ ከፍሎ ነው፣ ካልሆነ ይቀጣል። ልክ እንደ ኮፒራይት እና ማለት ይሄ በጣም ትልቅ ነገር ነው ለሱ። ግን መሀል ላይ እንግዲህ አንዳንድ ህይወት ከፍታ ዝቅታ አለው አይደል? ከሱ ጋር የነበረው ጆርጅ የሚባለው ቢዝነስማኑ አጋጣሚ ገንዘብ ሉዝ ያደርጋል። በጣም ብዙ ዕዳ ውስጥ ይገባል እና እዚህ ዕዳ ውስጥ ሲገባ ለቴስላ ደግሞ የሆነ ኦልሞስት በጣም ብዙ ሚሊዮን ብር መክፈል ነበረበት እና ቴስላ ምን ይሏል? ለእኔ የምትከፍለኝ ብር ይቅር ብሎ አግሪመንቱ በሁለቱ መካከል የነበረውን አግሪመንት ይቀዳል። ትንሽ ብር ያውኛል። እዛ ኤሲን እንደፈለግ ካንተ ስራበት። ኢማጂን እናንተ የሰራችሁትን ስራ እንካ ብላችሁ እንደመስጠት ማለት በትንሽ ብርም አትባል ተራ የሆነች ብር ተረክቦ ነው የወጣው እና ሲሰጠው ሰውየው አጋጣሚ አገገመ። ኤሲ የሚባለው ነገር አደገ። ኢማጂን ያ ነገር ቢቀጥለት ኖሮ ቴስላ በጣም ትልቅ ባለሀብት ይሆን ነበር። ግን ጓደኛውን ስላለ እንደው በችግሬ ጊዜ ስለተባበርከኝ ብሎ አግሪመንቱን ሲቀድለት ሰውየው በነፃነት መስራት ጀምራል። ግን ከዛ በኋላ አክቹሊ ተቋሙ ያገግማል እና ቴስላ ምን አደረገ? ያንን ገንዘብ ወሰደና የራሱን ላብራቶሪ ከፈተ። ላብራቶሪስ ምን ማድረግ ጀመረ ካላችሁ አዳዲስ የፈጠራ ስራዎችን ይሰራና ልክ እንደ ኤሲ ፓተንት ያስይዛቸዋል፣ ሄዶ ያስመዘግባቸዋል፣ ሄዶ እንትን ይላቸዋል። ከዛስ እነዛ ነገሮች ዱፕሊኬት ሲደረጉ ቴስላ ብዙ ብር ያገኝ ነበር። ከሰራቸው ነገሮች ማለት ምንድናቸው ካላችሁ ለምሳሌ ሬዲዮ የሚባለውን ሂንት ያስተዋወቀን እሱ ነው። አሁን ሬዲዮ ማን ፈጠረ ብላችሁ ሰርች ብታደርጉ ሌላ ሰው ነው የሚጠራው። ግን መጀመሪያ ቴስላ ያንን ፓተንት አስይዞት ነበር። ከዛ በኋላ እንግዲህ ብዙ ታሪኮች ተፈጥሯል። እንግዲህ ሰውየው ብዙ ቢዝነስ ላይ ጥሩ ስላልሆነ እስካም ተሰርቷል። ኤክስሬ ለመጀመሪያ ጊዜ ያስተዋወቀን እሱ። እንደውም አንድ ስዕል አለች አስቀምጥላችኋል። የቴስላ እጅ ኤክስሬ ተሰርታበታል። ኢነርጂ በቀላሉ ፍሎ ማድረግ ይችላል ብሎ በጣም ብዙ ሀሳቦችን ይሄ ከሞከራቸው በጣም ትልቅ ከሚባሉ ፕሮጀክቶች ደግሞ ካልተሳኩ ፕሮጀክቶች አንደኛው እንደሆነ ታውቃላችሁ? ኢነርጂ ፍሪ ኢነርጂ መሆን አለበት። ከተፈጥሮ ኃይል መውሰድ፣ ይሄ ሃርቨስት ማድረግ ልክ እንደ ማዕድን ማውጣት እንችላለን የሚል ነገር አምኖበት በራሱ ገንዘብ ፈንድ ያደረገው ነበር። ግን ገንዘብ ስላጣ የሆነ ሳለ ያቆም። ቴስላ ኮይል የሚባል ነበር። ቴስላ ኮይል ደግሞ ማለት እንግዲህ ያኔ ነው ዋይርለስ የሚባለውን ነገር ያወቅ ነው። ሰውየው ዋይርለስ አሁን በስልክ ዋይርለስ የምናወራውን ነገር ቀድሞ ፕሬዲክት አድርጎ ነበር። ኢነርጂ ወይ ኢንፎርሜሽን ዋይርለስ በሆነ መንገድ ያለምንም ንክኪ ያልፋል ብሎ የሚያምን ሰው ነበር። ኢማጂን ያኔ፣ አሁን አይደል። ቴስላ ኮይልን ተጠቅሞ ኢነርጂ አሁን በገመድ ቤታችን ውስጥ የሚመጣው ኃይል ግድ የለም ሪሲቨርና ሴንደር ወስደን በገመድ ሳይሆን እንዲሁ ዋይርለስ በሆነ መንገድ ኢነርጂ ቤታችን መምጣት ይችላል ብሎ ፕሮጀክት የጀመረ ሰው። ግን እንዳልኳችሁ ይሄ ሁሉ ነገር ይጀምርና ፌል ያደርግ ነበር። በመሃል ይሄ እዚህ ሁሉ ሰጣ ገባ መሃል አጋጣሚ እሱ የነበረበት ላብራቶሪ በእሳት ይቀጣጠልና ኤቭሪቲንግ ይቃጠልበታል። አሁንም ይቀጥላል። ምንም አማራጭ የላችሁም። ያለውን የመጨረሻ ገንዘብ እንዳለ ከእንደገና ሌላ ላብ ይከፍትና እዛ ላይ ይሰራል። ሌላ ሰዎች ይጨመራሉ። ስራውን በብዙ መንገድ ለማሳደግ ይሞክራል። ምን ይላል። ግን ይሄም አለመታደል ሆኖ ይሄም ላብ ከእንደገና በእሳት እያያዝና ፌል ያደርጋል።
ያኔ ሙሉ የነበረው ሀብት ሙሉ በሙሉ ይጠፋል። የሆነ ሳለ ወደ 30 ሚሊዮን ወደ 20 ሚሊዮን ወርዝ ያደርግ የነበረ ሰው አሁን ወርዶ ወደ ውስጥ ስራ እስከ ማጣት ማለት ነው። እና ስራ አጥቶ ምን ያጋጥማል መሰላችሁ? አንድ ትልቅ ተቋም በዚህ ኤሌክትሪክ በእነዚህ ኢኖቬሽን በሚባል ነገር ላይ ጥሩ ስለሆንክ እና አንተ አማክረን አድቫይዝ አድርገን ከዛ በሰዓት የሆነች ነገር እንከፍላለን አለ። ያቺን ገንዘብ እየወሰደ ኒውዮርክ ውስጥ አንድ ሆቴል ያድራል፣ እዛ ይበላል፣ እዛ ይጠጣል፣ ከዛ አድቫይዝ ያደርጋል። እድሜውን ኦልሞስት የእድሜውን መጨረሻ በዛ ነው ያሳለፈው ምንም ሳይኖር። እና አንድ ቀን እንግዲህ ዘላለም አይኖርም አይደል እዚህ ዓለም ላይ በችግር ሆኖ ቆዳው እንትኑ ላይ ተጣብቆ ያን የመሰለ ስራ ይሰራ ሰው ቆዳው ሰውነቱ ላይ ተጣብቆ ይሞታል። ሞቶ በጣም በሚያሳዝን ሁኔታ 2 ቀን አስክሬኑ 2 ቀን እዛው ሆቴል ውስጥ ነው የቆየው፣ አልተገኘም። ይሄን አይል ብቸኛ የነበረ ሰው፣ ይሄን አይል የተረሳ ሰው ከ2 ቀን በኋላ ይገኛል፣ ይቀበራል። በጣም ትልቅ ነገር የሰራ ሰውዬ ሲያልቅ ሲሞት እንዴት ሆኖ ሞተ እንግዲህ እንደምታውቁት። እና ይሄን የዚህን ሰው ስራ አንዳንድ ሰዎች በብዙ መንገድ ያገናኙታል። ለምሳሌ በጣም አንድ የሚነገርለት ነገር አለ። ቴስላ በጣም 3 6 9 የሚባሉትን ቁጥሮች በጣም ይወዳቸዋል። የሚገባበት የትኛውን ቤት ለ3 ተካፋይ የሆነ ቤት ነው። ለምሳሌ የሆነ ሆቴል ሩም ሲይዝ ለምሳሌ እንበልና 12 የሚባል ሆቴል ሩም ከያዘ ያ ቤት ለ3 መካፈል አለበት። 11 አይቀመጥም፣ 13 አይቀመጥም። ከነዚህ ቁጥሮች በጣም አዲክትድ እንደነበር ይነገራል። ፍሪኩዌንሲ የሚባል ነገር ላይ ኢነርጂ፣ ቫይብሬሽን በሚባሉ ነገሮች እንግዲህ እንዳልኳችሁ እነዚህ ነገሮች ናቸው ዋይርለስ በሆነ መንገድ መረጃ እኔና እናንተ ጋር ደረሱ። የዓለማችን ሚስጥር ናቸው በሚለው አባባሉ ይታወቃል። እና 369 ብዙዎች አይ የእንትን ነው ምንድነው የሚባለው፣ አንዳንዶች ዲኮድ እንኳን ለማድረግ ይሞክራሉ። አይ ኢነርጂ ነው፣ አይ ፍሪኩዌንሲ ነው ለማለት ይሞክራሉ። አንዳንዶች ከሃይማኖት ጋር፣ አንዳንዶች ከኤሊየን ጋር፣ ከብዙ ነገሮች ጋር ሊያገናኙት ይሞክራሉ። በተለይ ደግሞ እንዳልኳችሁ ፎቶግራፊክ ሚሞሪ ያለው ብያችሁ አለ። ብዙ ቦታ ላይ ቴስላ የሆነ ነገር አገኘው ሲል ታየኝ ነው እንጂ የሚለው ምንድነው ፈጠርኩ አይለው። ስለዚህ ከዚህ ጋር ተገናኝቶ እንግዲህ እኔ እየወሰንኩኝ አይደለም፣ እሺ እናንተ የምትፈልጉትን ወስኑ። አንዳንዱ ነው ታይቶት ኤሊየኖች ገለጡለት ነው የሚሉት። በነገራችን ላይ እሱ ያ ነገር ባይኖር ዋይርለስ የሚባለው ነገር አሁን በእኛ ዘመን ላይደርስ ይችላል። በጣም ብዙ ነገሮችን አድቫንስ ያደረገው እሱ ከምታስቡት። ግን እንዳልኳችሁ አሟሟቱ እንደዛ ሆኖ ቀረ። አሁን በእኛ ዘመን ልክ እንደ ኢላን መስክ ያሉ ሰዎች የእሱን ሌጋሲ ለማስቀጠል ብዙ ሲሞክሩ ታያላችሁ። ኢላን መስክን ታሪክ ሰምታችሁ ቆን አላውቅም። የተቋሙን ቴስላ ብሎ ለማለት አጋጣሚ አንድ ሰው ቴስላ የሚለውን ስም በራሱ ፓተንት ይዞት ነበር እና ያቺን ስም ገዝቶ ነው ከእንደገና ወደ ራሱ አዙሮ ቴስላ ብሎ የሰየመው። እና በጣም ትልቅ ነገር የሰራን ሰው በእኛ ዘመን ለማስታወስ ብዙዎች ሲሞክሩ ታያላችሁ። እውነት ይሁን አይሁን አላውቅም። አንድ ጊዜ አልበርት አንስታይን ተጠየቀ። ምን አለ? የዓለማችን ጂኒየስ የዓለማችን ምርጡ ሐሳቢ መሆን እንዴት ነው ስሜቱ ብሎ ሲጠይቁት እኔ ምን አውቃለሁ ሄዳችሁ ቴስላን ጠይቁት አለ ይባል። this much recognition የሚሰጠው በጣም ብሪሊየንት የነበረ ሰው ነው። ግን ቢዝነስ ላይ ጥሩ ስላልነበር አርቆ ማየት ላይ ትንሽ ደከም መስለም። ምን አለ መሰላችሁ አንዳንዴ ታለንት ኖሯችሁ የቢዝነስ ማይንድሴት ሁለቱ አንድ ላይ ቢኖራችሁ ጥሩ። ከሌላችሁ ግን ቢዝነስ ማይንድ ካለ ሰው ጋር ፓርትነሩ ለሱ ኮሚሽን ነው የምትሰጡት። ለሱ ምናልባት ከምታገኙት 100% 20% ነው የምትሰጡት። እሱ ግን ቢዝነሳችሁ ራን ያደርግላችሁ፣ እንዴት ማደግ እንዳለባችሁ፣ ምን ላይ ኢንቨስት ማድረግ እንዳለባችሁ ይነግራችኋልና በዚህ ምክንያት ታላቁ የሚባለው ቴስላ ፌል እንዳደረገ ታያላችሁ። በዚህ ሳምንት እንግዲህ ስለ ኒኮላ ቴስላ ከተረዳሁት ካነበብኩት ይህን ታሪክ ይህን ሀሳብ ሼር ላደርጋችሁ ወሰንኩ። ስለ ኒኮላ ቴስላ ካወራ ስለ ቶማስ ኤዲሰን ይወራል። ሰው ቀጣይ ሳምንት ቶማስ ኤዲሰንስ ማን ነው፣ ምን አይነት ስራዎችን ሰራ የሚሉትን ነገሮች ፓርትቱን በለው ይዤላችሁ እመጣለሁ። በዚህ ሳምንት ግን ከኔ ጋር የነበረን ቆይታ ይህን ይመስላል። ይህን ቪዲዮ እንዴት አያችሁት? ስለዚህ ቪዲዮ ያላችሁን አስተያየት ከስር ኮመንት ሴክሽን ላይ አስቀምጡልኝ። ቀጣይ ሳምንት እንዳልኳችሁ በቶማስ ኤዲሰን ታሪክ እንገናኛለን። እስከ መጨረሻው ግን አብራችሁን ስለነበራችሁ ቴንክ ዩ ሶ ማች። የቀጣይ ሳምንት ሰዎች ይበላል። መልካም ሳምንት።